ነው። ይሄው እንደምታየው ይሄኛው እንደዚህ ሲወጣ በዚህ ልክ አየው እንደዚህ ነው የሚሆነው ማለት ነው። አሁን ይሄ የደረሰ ነው። ይሄ ዝርያ ነው። አሁን ትንሽ መጠጥ ሲል ስሜ አብዮት ደበላ ይባላል። ከፖሊስ ሰፈር የብልጽግና ህብረት ወጣት ክንፍ ነው። እዚህ እየሰራን ያለነው ተደራጅተን በሰፈር ውስጥ ያለው ከተማላ ይሄንን የቦለቄ ምርት የማምረት ስራ እየሰራን ያለነው። ይሄ ቦለቄ ምርት በብዛት እየተመረተ 1 ኪሎ 400 ድረስ የሚሸጥ ይሄኛው 3 አይነት ዝርያ ነው ያለው። ይሄ አንዱ ይሄ ነው። ሁለተኛው ይሄ ነው። ሁለተኛው ደግሞ ይሄ ነው። ሶስተኛው ደግሞ ይሄ ነው ያለው። ስለዚህ ዝርያው ይሄ ነው። በጣም ከሚገርም የፍሬ አያያዙ ራሱ በጣም የተለየ ነው። በደንብ ሲያዝል ብትመጡና ብታዩት በጣም ከዚህ በፊትም አለ በፎቶ የተያዙ ነገሮች አሉ። እነሱን ብታያቸው ነው በጣም ቆንጆ ነውና ለምግብነት ራሱ እኛ ራሱ እየተመገብን ነው ያለው። በጣም ጣፋጭ በጣም ምርጥ የሆነ የቦለቄ ዝርያ እሸት ነው። ይሄው እንደምታየው ይሄኛው እንደዚህ ሲወጣ በዚህ ልክ ነው። አየው እንደዚህ ነው የሚሆነው ማለት ነው። አሁን ይሄ የደረሰ ነው። ይሄ ዝርያ ነው። አሁን ትንሽ መጠጥ ሲል ይህን የቦለቄ ምርት ወደ ስራ እንድንገባ የሆነበት ዋናው ምክንያት ክቡር ጠቅላይ ሚኒስትራችን በፓርላማ ላይ ቀርበው ስለ ቦለቄ ምርት የቦለቄ ምርት ወደ ውጭ ምንዛሬነት እንዴት እንደሚቀየርና በጣም ጥሩ ውጭ ምንዛሬ እንደሆነ በነገሩ መሰረት ከዛ መነሻ ተነስተን ይህንን ስራ እንዲሰራውና እያሰፋን እንድንሄድ የተፈለገውና ለሌሎችም ወጣቶች ተሞክሮ እንዲሆንም ያደረግነው በዚህ ምክንያት ነው። ክቡር ጠቅላይ ሚኒስትራችን ይህን ነገር በደንብ አድርጎ በስፋት ገልጸዋል። እንደውም ከለሩን ገልጸዋል። ቡሬ ቦለቄ አለ፣ ነጭ ቦለቄ አለ፣ ጥቁር ቦለቄ አለ ብለው በገለጹት መሰረት ነው። እንደምታዩት እዛ ጋር ያለው ቦለቄዎች እነዚህ ናቸው እና በዚህ ምክንያት ነው ምሳሌ ያደረግና ያለው ሁኔታ እንደዚህ ነው። ኪሎ ጎመኖች፣ ሰላጣ፣ ካሮት ምናምን ደግሞ ከወረዳው ግብርና እየወሰድን እነሱንም አሁን ያው ችግኞችን አፍልተናል። እነሱን ደግሞ ጎን ለጎን ስራ እየሰራን ያለ ነው። አሁን ያው ክረምቱም እየመጣ ስለሆነ በደንብ ውጤታማ እንሆናለን ብለን እናስባለን። በተረፈ የነበርንበት ያው በውስን ሰዎች ወደ 7-6 ነው የነበርነው። አሁን ግን በዋናነት 5 እና ከዛ በላይ ነው እየሰራን ያለው ማለት ነው። ያው በደንብ የደረቀ ነው እዚህ የወጣ ነው ማለት ነው። ስለዚህ አሁን ውሃ ደግሞ በደንብ ቢያገኝና ቢመቸው ከዚህ የበለጠ በጣም ያፈራል ማለት ነው። ስለዚህ እንክብካቤም ስለሚፈልግ ያው ትንሽ እንትን ማለት ሁኔታ አለ። ፀሐይም ውሃም እንትን ስለሚልበት እንደምታየው አሁን እንደዚህ ደግሞ ገና እሸቶች ናቸው ማለት ነው። የደረሰው እንደዚህ ይኸው እንደዚህ ይታያል። አሁን የደረሰ ነው። እንደዚህ ስታረገው ይሄው እንደዚህ ይወጣል ማለት ነው። ስለዚህ ወጣቶች በዚህ ይሄ ገና አልተተከለበትም። ያው ችግኝ ፈልቷል። የሚገርሙ ናችሁ። እንደ ፉል አድርገው ሲባላል ህብረት ይሰጣል። ህብረት እንደምታዩት በጓሮ አትክልቶች ተሰማርተን እዚህ ያሉ ህብረታችን ወጣቶች አሉ። ከነሱ ጋር ተደራጅተን ይህንን አካባቢ አጽድተን ምን ብለን እያለማን ያለነው። አሁን የክረምት ጊዜ እየመጣ ስለሆነ ቦታ እየቀየርንላቸው እዛ ጋር ችግኝ አፍርተን መደብ አዘጋጅተን እየሰራን ያለው። እንደምትመለከቱት ችግኞች ያሉ መደብ ተሰርቶ ያ ችግኝ ወደ መደቡ ይሆናል። ይህ አጠቃላይ ምርት የነበረበት ቦታ ነው። አሁን እንደ አዲስ ደግሞ አፈር አስገንብተን እየሰራን ነው እና ጥሩ ውጤታማ መሆን ይቻላል። መስራት የፈለገ ሰው መቆፈር መድከም ከቻለ ምርት ውጤታማ ማድረግ እንደሚችል የሚታይ ነው። እኛም ጥሩ ገቢ እያገኘንበት ያለበት ነው። የወረዳው አስተዳደር ድጋፍ እያደረገልን ነው። አንዳንድ ከውሃ እጥረት በስተቀር ድጋፍ እያደረገልን ነው እና እንደምታዩት አጥሩን በደንብ አድርገን ታጥረን እየተከላከልን ነው። ጥሩ ምርት ነው። በተለይ ይሄ የቦለቄ ምርት በጣም ጥሩ ምርት ነው። ለምግብነት
ንፍሮ መሆን ይችላል፣ ወጥ መሆን ይችላል። በጾም ሰዓት ላይ ሰዎች እንደ ስጋ ወጥ ውስጥ አድርገው ይጠቀሙበታል። ስለዚህ ጥሩ ምርት ነው። በጓሯችሁ ውስጥ ብዙ ቦታ አይዝም። በእንጨት ላይ እንደዚህ አቁሙ ራሱን ችሎ እንዳረግ መቆም የሚችል ነው። ብዙ ቦታ አይዝም። ጥሩ ተጠቃሚነትን ማምጣት እንደሚቻል ልናገር የምንችለውና ያለው ሁኔታ ይህ ነው። እንግዲህ እንደምታው በሚቀጥለው ጊዜ የሚሰጠው ሁሉን ነገር ለምቶ በደንብ አብሮ ታያላችሁ ብለን ተስፋ እናደርጋለን። ወጣቱ በዚህ ቢሳተፉና